የመጀመሪያው ነገር ሁላችንም ፈርተናል። አሁን ላይ ግልጽ ነው። አሁን ያለው አድሚኒስትሬሽን አላማው ማስፈራራት ነው። ዜጋን የሆነም ዜጋም ያልሆነም ሰው ማለት ነው። እና ሌሎች ሲፈሩ ሁላችንም እንፈራለን። እውነት ነው። ምክንያቱም አላማውም ጠቅላላ አሜሪካ ውስጥ ያለው የሚዲያ ድምፅን ጠቅላላ የምትመለከት ከሆነ ይህን የትረምፕን አድሚኒስትሬሽን ቶን ነው ወጥተው የሚያሳዩት። የሚኒሶታ ውስጥ የነበረው ኢንፎርስመንት ጊዜ የቦርደር ኃላፊው ሰውዬ መቶ ባደረገው ኢንፎርስመንት 100 ሚሊዮን ሰው ሪፖርት እናደርጋለን ብሎ ነበር። አጠቃላይ አሜሪካ ውስጥ ያለው ኢሚግራንት 30 ሚሊዮን አካባቢ ነው። እና ይሄ ኢሚግራንት ነው ሊጋል ስታተስ ኖሮት እንግዲህ 100 ሚሊዮን ለመሙላት በጣም ብዙ አመት ሄደው ናቹራላይዝድ የሆነን ሰው ሁሉ ሰብስበው ማስወጣት መቻል አለባቸው። እና እነዚህ አይነት ስቴትመንቶች ባሉበት ሂደት ውስጥ ከፍርሃት ነፃ የሆነ ኤንቫይሮንመንት መፍጠር በራሱ ከባድ ነው። ስለዚህ እኛ ብዙ ጊዜ የምናስተላልፈው ወይ ምን መጥቼ እዚህ ስናገር ምንድነው የትራምፕ አድሚኒስትሬሽን እያለ ያለው ምንድነው አጠቃላይ እየተነገረ ያለው ያን ነው ለእናንተ እኛ በገባን መጠን የምናስረዳው ማለት ነው። ስለዚህ ያ ፍርሃት መንፈስ በእኛ አንደበት ውስጥ አይተላለፍም ማለት ዘበት ነው። ነገር ግን የማረጋጋት ሮል ሊኖራችሁ ይገባል። የስ ሊኖረን ይገባል። እውነት ነው። እነሱ ምክንያቱም ማህበረሰባችን ቢደናገጥ ቢፈራ ያልሆኑ ውሳኔዎችን ሊወስን ይችላል። ሰው ሲፈራ በጣም ፈጣን የሆነ ውሳኔ ይወስናል። ሲፈራ ያልታሰበበት ውሳኔ ይችላል። ሲፈራ ይታመማል። ስለዚህ ያን እንዳይሆን እንፈልጋለን። ብዙ ጊዜ በምንችለው ሁሉ ጥንቃቄ እናደርጋለን። አትሊስት መፍትሄዎችን እናሳያለን። ምን ማድረግ እንዳለባችሁ እንጠቁማለን። ከዚህ በኋላም እንግዲህ አንዳንድ ሰዎች ይህን ስትናገሩ ስለሰማ ማስፈራራት ፈጽሞ እኔ አልፈልግም በበኩሌ I don't think መረጃ ማስተላለፍ እንጂ ስለዚህ በዚህ ደረጃ የምትሰጡትን አስተያየት እንቀበላለን። ግን የምትረዱት ነገር እኛ እነሱ ማይሉትን ነገር መተን ማጽናኛ ልንሰጣቸው አንችልም። እነሱ የሚሉትን ነገር ነው እንደዚህ እየተባለ ነው ጀስት ይሄን ነገር እየተናገሩ ነው። አንዳንድ ቦታዎች ይሄ እየተካሄደ ነው። ግን ደግሞ መፍትሄዎች አሉ፣ መውጫ መንገዶች አሉ ብለን እናሳያለን። ምክንያቱም ያ ነው ዓላማችን። ፈርዘር ግለሰባዊ ታሪክ ግለሰባዊ ኬዝ ያላችሁ ደግሞ ፐርሰናል የሆነ ኬዞች ያላችሁ እንድታማክሩን እንድደውሉልን ወይም ደግሞ ሌሎች ኢትዮጵያ የሚያሉ ጠበቆችን ሄዳችሁ እንድታናግሩ ብዙ ጊዜ ጥሪ እናስተላልፋለንና እንግዲህ ከዚህ ሌንስ እንድትረዱን ለማለት ነው። ምናልባት ብዙዎቻችሁ የምትከታተሉት የኢትዮጵያን ሚዲያ ብቻ ከሆነ ይሄን የምንናገረው እኛ ብቻ እንደሆነ አስባችሁ ሊሆን ይችላል። ይሄ አጠቃላይ የሚዲያ ኤንቫይሮንመንት አሁን የትራምፕ አድሚኒስትሬሽን በየቀኑ የሚያወጣቸውን ህጎች ነው የሚያስተላልፈው። መሬት ላይ እውነት ለመናገር በጣም ብዙ መጥፎ ነገር የሚያዩ ጠበቆች ናቸው። ግን እኔ ኢሞሽናል ሆኜ እስከ ማንባት የምንደርስበት ጊዜ አለ። የምናየው ነገር በጣም ከመግበዱ የተነሳ ማለት ነውና እኛም ራሳችን የምንፈተንበት ጊዜ አለ። ይሄ ቀላል ጊዜ አይደለም፣ እጅግ ከባድ ጊዜ ነው። ክላይንቶቻችንን ኬስ አጠቃላይ የምናያቸው በየቀኑ የሆነ የምንመለከተውን ማናችንም አንድ ጤነኛ ሰው የሆነ ሰው የሚደሰትበት ኢንቫይሮንመንት ውስጥ አይደለም ማናችንም ያለ ነው። አይ እንድትረዱ የኢሚግሬሽን ጉዳያችሁን በአጽንኦት ለምን ወይም ደግሞ በሲሪየስ ሆናችሁ መከታተል እንዳለባችሁ የሚያስፈልጉ ኢንፎርሜሽኖችን ለመናገር ነው ዛሬ የመጣሁት። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ብዙዎቻችን አሜሪካን ሀገር ከመጣን በኋላ one way or another በእንደዚህ አይነት ፕሮሰስ ውስጥ ያለፍንን አብዛኛዎቻችን ማለት ነው እና እንደ ድሮ ቢሆን ብዙም ችግር አይኖርም። የሚሞሉ ፎርሞች አሉ። ግሪን ካርዱንም ቶሎ እናገኛለን። ሲዝን ለመሆንም አፕሊኬሽን ከተሞላ በኋላ ፈተናውም ከባድ አይደለም። ያለምንም ብዙ ቻሌንጅ ሁኔታዎች በቀላሉ ይሳኩ ነበር። ካሁን በኋላ ግን ነገሮች እጅግ በጣም ሲሪየስ ሆነዋል። ስለዚህ ሁላችሁም ናችሁ ይሄን ነገር በአጽንኦት መመልከት ያለባችሁ። የኢሚግሬሽን ጉዳያችሁ የትኛውም አይነት ጉዳይ ሆነ ማለት ነው። ግሪን ካርድ አፕላይ ማድረጋችሁ፣ ስለ ሲቲዝነትንም አፕላይ አደረጋችሁ፣ ጥገኝነትም አፕላይ አደረጋችሁ፣ ወይም ደግሞ ቤተሰቦቻችሁን ለማስመጣት፣ የትዳር ጓደኞቻችሁን ለማስመጣት፣ ገርል ፍሬንዶቻችሁን ቦይ ፍሬንዶቻችሁን ለማስመጣት ወይም ልጆቻችሁን ወንድም እህቶቻችሁን ለማስመጣት በምትፈልጉበት ጊዜ ሲሪየስሊ ነው ኮንሲደር ማድረግ ያለባችሁ። እነዚህ ነገሮች ኬዝስ ናቸው። የምታረጉት ነገር ነገ እንደ ድሮ ቢሆን ይታይና አልፈቀድልህም ኖ the worst case ኖ የምትባሉ። አሁን ግን ኖ ብቻ አይደለም። አንዳንድ ጊዜ ከኖ ቀጥሎ እንደውም ራሳችሁን ወደ ፍርድ ቤት ሊወስዷችሁ ይችላሉ።
ወደ ሪሙቫል ፕሮሲዲንግ ወደ ዲፖርቴሽን ፕሮሲዲንግ ማለት ነው። ከዚህ በፊትም የገጠመን ነው። አንዳንድ ሰዎች ራሳቸው ፎርሙን ሞልተው ሲዝን ለመሆን ፈተናውን ተፈትነው ገብተዋል። ኢንተርቪው ላይ ብዙ የሚጠየቁት ጥያቄ አለ። ከዚህ በፊት ልጅ አለኝ ብለህ ነበረ፣ አሁን ግን ልጅ የለኝም ብለሃል፣ ወይም ደግሞ በፊት ልጅ የለኝም ብለሃል፣ አሁን ደግሞ ልጅ አለኝ ትላለህ። በፊት አግብተሃል፣ ሳትፈታ ነው ከሊትን ያገባኸው፣ ኤምባሲ እንደዚህ ብለህ ተናግረሃል። ከዚህ በፊት ወንድምና እህቶች ብለህ ያስመዘገብካቸው እነዚህ ናቸው፣ ዛሬ ግን ሌላ ነገር ነው የምትሰጠን፣ ዴት ኦፍ በርዙ እዚህ የተሳሳተ ነው። በጣም ብዙ ነገር አለ። ስለዚህ ያ ሰው ሲቲዝን መሆን እፈልጋለሁ ብሎ ኢንተርቪው ገብቶ ራሱ ሚስ ሪፕሬዘንት አድርገሃል ወይም ደግሞ ፍሮድ ፈጽመሃል በሚል ወደ ፍርድ ቤት የተመሩ ሰዎች አሉ፣ የራሳቸውን ኬዝ ራሱ ማለት ነው። ስለዚህ ሲሪየስሊ ነው ማየት ያለባችሁ። ላስፈራራችሁ ፈልጌ አይደለም፣ ደግሞ ብትፈሩ መጥፎ አይደለም፣ ምክንያቱም አትሊስት ለመጠንቀቅ ይረዳችኋል በሚል ነው። ሌላው ለማስገንዘብ የምፈልገው ነገር ይሄ የኤአይ ቻት ጂፒቲ ላይ አንዳንድ ሰው ጥሩ አድርጎ ይጽፋል ነው የምትሰጡትን ነው ቻት ጂፒቲ የሚሰጣችሁ። በአማራ ቋንቋ ሊጽፍላችሁ ይችላል፣ ግን የህግ ነገር ብዙ ጊዜ ሂውመን ኤሌመንት አለው። ሂውመን ኤሌመንት ማለት ምንድነው? ብዙ ጊዜ 1 ሲደመር 1 2 ነው የምንለው ነገር የለም። 1 ሲደመር 1ን 5 ልናረገው እንችላለን። አንዳንድ ጊዜ ኦፊሰሮቹን እንዴት ነው የምናሳምነው? ወይም ደግሞ ፍርድ ቤት በምንቀርብበት ጊዜ የትኛው ማስረጃ ነው ኢምፖርታንት፣ የትኛው ነው ሚዛን የሚደፋልን፣ የትኛው ነው የማያስፈልግ ኢንፎርሜሽን፣ ይሄን ነገር መናገር አለብኝ ወይ ደግሞ ማቴሪያል ኢንፎርሜሽን ነው ወይ ዲስክሎዝ አደረክ ተብዬ ወይም ደግሞ ዲስክሎዝ አላደረክም ይሄንን ኢንፎርሜሽን አልተናገርክም ተብዬ ችግር ውስጥ የሚገባ ሰው አለ። እነዚህን ነገሮች ከባለሙያ ጋር ለመመካከር ሞክሩ። ቀላል ይመስላሉ። አንዳንድ ሰው የጓደኛው በቀላሉ ሳካ ሁሉን ነገር እንደ ጓደኛው አይነት ነገር አድርጎ ይወስዳል። ወይም ደግሞ ሩሜቱ ወይም ደግሞ ቤተሰብ ዘመድ እዛ ጋር የሆነ ነገር ለኔም ይሰራል ብሎ ነው አፕላይ የሚያደርገው። ዳስናገድ ያ እጅግ በጣም የሚጎዳችሁ ኢንፎርሜሽን ነው። ፕሊዝ ተጠንቀቁ። ቴክኖሎጂው በአንዳንድ ነገር ሊረዳችሁ ይችላል፣ ግን አብዛኛውን ጊዜ የህግ ነገር እንደነገርኳችሁ ነው። ስትራቴጃይዝ ማድረግ ያስፈልጋል። ኢንፎርሜሽኑን ከመጀመሪያ ጀምሮ ሊያስጠይቁ የሚችሉን ኢንፎርሜሽኖች ባለሙያው ነው ሊነግራችሁ የሚችለው። አመጣጣችሁ፣ እዚህ ሀገር አቆያየታችሁ፣ ምን አይነት ቤኔፊት ነው የምትፈልጉት፣ ምን አይነት ጥያቄ ሊያስነሳባችሁ ይችላል፣ ለነዛ ጥያቄዎች ምን አይነት መልስ ነው የምትመልሱት፣ ይሄንን ባለሙያ ነው ሞር ሊረዳችሁ የሚችለው። እንዴት አድርጌ በጣም ኢምፖርታንት መሆኑን መናገር እንዳለብኝ አላቅም ከዚህ በላይ ግን you have to be very serious። ምክንያቱም ቤኔፊት በምትጠይቁ ጊዜ ቤኔፊቱን አለማግኘት ብቻ ሳይሆን አሁን ግን ያላችሁንም ነገር ልታጡ ትችላላችሁ ነው አካሄዱ። አሁን DHS ወይም USCIS አካሄዱ ወደዛ ስለሚመስል ማለት ነው። የሚጠቅም መረጃ ነው። መረጃ ሁሉ ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ ይጠበቃል ነው። ጤና ይስጥልኝ። ለኢትዮጵያውያን ሰጥቶ የነበረው ቴምፖራሪ ፕሮቴክትድ ስታተስ በዚህ በያዝነው ሳምንት ማለትም ኦገስት 18 2026 ላይ ሙሉ በሙሉ ተቋርጧል። ይህ ሲጠበቅ የነበረ ነገር ስለነበር እዛ ላይ ከማተኮር ይልቅ ምን አይነት ኮንሲኩዌንስ አለው የሚለውን እናያለን። ይህ ውሳኔ በቀጥታ የሚመለከተው ሙሉ በሙሉ TPS ላይ ዲፔንድ ያደረገ ስታተስ ያላቸውን ሰዎች ብቻ ነው። ሌላ ስታተስ ያላቸውን ሰዎች ግን ቀጥታ አይመለከትም። ለምሳሌ በተማሪ ቪዛ ከመጡ በኋላ ለቲፒኤስ ያመለከቱ ሰዎች ካሉ ወደ ተማሪ ቪዛ ስታተሳቸው ወደ F1 ስታተስ ወይም ወደ OPT ይመለሳሉ ማለት ነው። ቲፒኤስ ካመለከቱ በኋላ ደግሞ የአሳይለም ጥያቄ ካቀረቡ ፔንዲንግ አሳይለም ኬስ ካላቸው ወደዛ ይመለሳሉ ማለት ነው። ስለዚህ ውሳኔ ቀጥታ የሚመለከተው ሙሉ በሙሉ ቲፒኤስ ላይ ብቻ ዲፔንድ ያደረገ ውሳኔ ስታተስ ላላቸው ሰዎች ነው። እነዛ ሰዎች ከቲፒኤስ ጋር ተገናኝቶ የተሰጠ የወርክ ፐርሚት ካላቸው ያ ሙሉ በሙሉ ይቆማል ማለት ነው። ነገር ግን ምንም አማራጭ የላቸውም ማለት አይደለም። ሪዝነብል በሆነ ጊዜ ውስጥ ወደ ሌሎች ህጋዊ መንገዶች ስታተሳቸውን መቀየር ይችላሉ። ወደ አሳይለም አፕሊኬሽን ሊሆን ይችላል፣ ሜሪጅ ቤዝድ አፕሊኬሽን ሊሆን ይችላል፣ ፋሚሊ ቤዝድ አፕሊኬሽን ሊሆን ይችላል፣ በቫዋ ቤዝድ አፕሊኬሽን ሊሆን ይችላል። ብቻ እንደ መብት የሚጠይቁት ነገር ሳይሆን እነዚህን ለመጠየቅ ህጋዊ ግራውንድ ካላቸው ወደ ሌላ ስታተስ ሪዝነብል በሆነ ታይም ፍሬም ውስጥ መቀየር ይችላሉ ማለት ነው። ስለዚህ ቲፒኤስ ለብቻ ኢንታይርሊ ዲፔንድ ያደረገ ስታተስ ያላቸው ሰዎች በተቻለ ፍጥነት ላይሰንስድ የሆኑ የህግ ባለሙያዎችን እንዲያማክሩ ይጠበቃል። እኔ በማሜ ባቲ ሎ ፈርም ውስጥ ሲኒየር ሌጋል አናሊስት ነኝ። የምሰራውም ላይሰንስድ ከሆነ ኢሚግሬሽን አተርኒ ጋር ነው። ቢሮአችንን ሪች አውት ማድረግ የምትፈልጉ ከሆነ በውስጥ መስመር ልታናግሩ